በገዳ ስርዓት ውስጥ ስንገባ ምን ይዞ ነገር አለ። እዚህ ይሄኛው ሴራው ነው። ሴራ የሚደነገግበት ነው። ይሄኛው አለንጌ ነው የሚባለው። አለንጋ ይሉታል። እንግዲህ ከፍርድ ቤት አካባቢ ስታይ አባ አለንጋ የሚባለው ከዚህ የወጣ ስሙ ነው እና ይሄኛው አለንጋ ይባላል። ይሄ በሰው አምሳሌት ነው። እንደዚህ ስታይሆን በሰው አምሳሌት ነውና እጅ እንደዚህ እግርም አለ እና ይሄንን ሰው በሰው አምሳሌት ነው እና ይሄን ስታይሆን እንደዚህ ስታይ እጅን ስዘረጋ እንዴት ነውና ይሄን የሚያሳይ ነው እና የገዳ ስርዓት ደግሞ የሚደነገግበት በዚህ ነው። የተለያዩ ሴራዎች አሉና የሚወጡ በገዳ ስርዓት ሴራዎች አሉ። በተለይ ሰው በአንድነት በፍቅር ሰውን በፍቅር እንዴት ነው ምን ይዞና የሚለው በዚህ ነው የሚደነገገው እና ይሄ ቦኩም አለ። ይሄ ቦኩ ማለት ከሰው ልጅ ጋር የተያያዘ ማለት እኮ ነው። ይሄኛው ስታይ አሁን ጾታ አለው። ከስራውን ስታየው ይሄኛው የሴትን ጾታ የሚያመለክት ነው። ይሄኛው ከላይ ያለው ደግሞ የወንድን የሚያመለክት ነው። እዚህ ጋር ስታየው ማለት ነው የወንድ የፍሬ ማለት ነው። ይሄኛው ደግሞ የሴት የዘር ማለት ነው እና ይሄንን ስታይ ምንድነው ፈጣሪ ምንድነው ሰውን በእግዚአብሔር ሰውን በራሱ አምሳሌ እንደፈጠረው ይሄኛው እንደዛ የሚያሳይ ነገር ነው። የጾታን የሚያሳይ ነው እና ቦኩ ማለት ይሄን ነው። ክብር አለውና ቦኩ ይሄ ዝም ብሎ አይወጣም። እንደዚህ በዓል ሲኖር ይወጣልና አባ ቦኩም አለ። ይሄንን ባለሴራ የሚይዘውም አለና ይሄንን የተከበረና ከሰው ልጅ ሕይወት ጋር የተያያዘ ነው እና ልብሳችንም ደግሞ ይሄ ነው። ይሄ እንግዲህ አባ ገዳ አላባ ያለው ጋቢ ነው እና ይሄ ፋያ ነው። ይሄም እንደዛው ነውና በተለያየ ዲዛይን የተሰራ ስለሆነ በዚህ ነው እንግዲህ ይሄኛው ደግሞ የሚያሳየው ዓለም ማለት ነው 300 ዲግሪ ነው አይደል? ዓለም እንደዚህ ይሄንን 300 ዲግሪ እግዚአብሔር በዚህ በገዳ ስርዓትን እንዴት አድርጎ 8 ዓመት በትክክል ምንም ሳያዛባ አባ ገዳ የሚያስተዳድርበት ማለት ነው። ስርዓቱን ይዞ ስርዓቱን ተከትሎ ማለት ነው። በዚህ መካከል እንግዲህ ይሄንን ስርዓት ጠብቆ ከጥንት ጀምሮ ጠብቆ ይዞ ለዚህ ለዛሬ አድርሷል ማለት ነው።